እሳት ያወጣል ከነደደው ቅዱስ ገብርኤል ለወደ በተዘጋባችሁ ነገር ሁሉ ታላቁ መልአክ ቅዱስ ገብርኤል ይምጣላችሁ። ማን ነው በቅዱስ ገብርኤል ጥያቄው ያልተመለሰል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ለይሳት ደረሳችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን በጎ ፍቃድ ዛሬ የምንማማረው ሐምሌ 19 ቀን የሊቀ መላኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው? ሊቀ መላእክት ቅዱስ ገብርኤል በዚህ ዕለት ምን ያደረገበት ዕለት ስለሆነ ነው የሚለውን አጠር አድርገን እንመለከታለን። ወደ ዛሬ ትምህርታችን ከመመልከታችን አስቀድሞ ቅዱስ ገብርኤል የስሙ ትርጓሜ ምን ማለት ነው፣ ቅዱስ ገብርኤል ማን የሚለውን በጥቂቱ እንመለከታለን። ቅዱስ ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። በዚህ ጊዜ መላእክትም ሁሉ ማን ፈጠረን ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ በዚያ ጊዜ መላእክት በተረበሹበት ጊዜ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል የፈጠረንን አምላክ እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ መላእክትን ያረጋጋቸው ታላቅ መልአክ ነው። ቅዱስ ገብርኤል ለምስራት የሚላክ ከሰዎች ጋር ታላቅ ግንኙነት ያለው ተወዳጅና ፈጣን መልአክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ እመቤታችንን ያበሰራት ነው። ሰለስቱ ደቂቅን ናቡከደነጾር በእሳት ላይ በጣላቸው ጊዜ ከእሳት ያዳናቸው ሊቀ መላኩ ቅዱስ ገብርኤል ነው። ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን በፈላው ውሃ ውስጥ በጣሏቸው ጊዜ ውሃውን በማቀዝቀዝ ያዳናቸው ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጸናቸው ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆመው ይኸው ገናናው መልአክ ቅዱስ ገብርኤል ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሎ የተናገረው ማለት ነው። በጨለማና በሞት ጥላ ውስጥ ለሚሮኑ ብርሃን የገለጸና የሰበከ መልአክ ነው። ዳንኤልን ከአናብስት አፍ ያዳነው መልአክ ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ መልአክ ነው። ሰብአ ሰገልን በኮከብ ምልክት የመራቸው ቅዱስ ገብርኤል ነው። ድንግል ማርያምና ሕፃኑን ክርስቶስን በምድረ በዳ በስደታቸው ወራት የመራቸው ቅዱስ ገብርኤል ነው። ሐምሌ 19 ቀን ስለምንድን ነው የገናናው መልአክ የሊቀ መላኩ ቅዱስ ገብርኤልን ዓመታዊ ክብረ በዓል የምናከብረው የሚለውን በጥቂቱ እንመለከታለን። በቤተ ክርስቲያናችን ሥርዓት መሠረት ሐምሌ 19 ቀን የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህ ዕለት ሊቀ መላእክት ቅዱስ ገብርኤል ቅድስት ኢየሉጣንና ልጇን ሕፃኑ ቅዱስ ቂርቆስን ከሞት አደጋ የታደገበት ያዳነበት ዕለት ስለሆነ ነው። በዘመነ ሰማዕታት ከሃዲያን ነገሥታትና መኳንንት በክርስቲያኖች ላይ መከራ አጽንተውባቸው ነበረ። በዚህ ምክንያት ብዙ ሰዎች ሰማዕትነትን ሲቀበሉ የቀሩት ሀገራቸውን ጥለው ይሰደዱ ነበረ። እናታችን ቅድስት ኢየሉጣም የ3 ዓመት ሕፃን የነበረውን ቅዱስ ቂርቆስን ይዛ ሸሸች። እንኳን ብትሸሽ በዚያም የሸሸችውን መኮንን አገኘችው። ወደ እርሱ አስቀረባት። ስለ አምልኮት ጠየቃት። ምን ማምለክ እንዳለብንና ማንን ማምለክ እንደሌለብን ይነግረን ዘንድ እርሱን ፈልገህ አንጣና ጠይቀው አለችው። ሕፃኑም ወዳለበት ጭፍራውን ልኮ ያ መኮንን ወደ እርሱ አስመጣው። ሕፃኑ ቅዱስ ቂርቆስም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ ብሎ ሕፃኑ ቅዱስ ቂርቆስን ጠየቀው። ሕፃኑ ቅዱስ ቂርቆስም ለእኔ ተጠብቆልኛል፣ ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው አለ። ንጉሡን መኳንንቱንና ጣዖታቱን ሁሉ ቅዱስ ቂርቆስ ረገማቸው። መኮንኑ አፈረ፣ ታላላቅ ስቃይን አሰቃየው።
በሕፃኑ ላይ የመንፈስ ቅዱስ ጸጋ አድሮበታልና ታላላቅ ድንቆችና ተአምራቶችን ያደርግ ነበረ። ብዙ በሽተኞችን የሚያድናቸው ነበረ። መስፍኑ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዘ። ጭፍሮቹም ያዘዝከንን ሁሉ ፈጽመናል፣ እሳቱ ነዶ ፈልቷል፣ ድምፁ እንደ ነጎድጓድ ይጮኻል፣ ወላፈኑ እንደ ፀሐይ ነጸብራቅ በሩቁ ይጋርፋል አሉት። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል አሉት። እንግዲህ በውስጡ የሚጣሉትን እዘዝ አሉት። ሕፃን ቂርቆስንና እናቱ ቅድስት ኢየሉጣን ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ ንጉሡ ትእዛዝን አዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማች ጊዜ ደነገጠች። ምክንያቱም ድምፁ እንደ ነጎድጓድ ድምፅ ይጮህ ነበርና፣ ወላፈኑም እንደ ፀሐይ ነጸብራቅ ያንጸባርቅ ነበርና ይጋረፍ ነበርና። ልጇ ቅዱስ ቂርቆስ ግን እናቷ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤም አይደርብሽ። አናንያን፣ አዛርያን፣ ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠር ያለ። ነገር ግን እናቱ በዚህ ምክር ልትጽናና አልቻለችም። በዚህ ምክር ልትጽናና ባለመቻሏ ታዲያ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላክ ሆይ አለ፣ ይህቺን ባሪያህን ከርስቴ የምትለያት ከሆነ ከባለሟልነት መጽሐፍ እኔን ፋቀኝ አለ። ዲያብሎስም ከባለሥልጣኑ ይልቅ እኔ በረታው፣ ቅዱሳኖችንም ድል ነሣኋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው በማለት እንዳይደነፋ ለእናቴ ጽኑ የሆነ መንፈስ ቅዱስን ስጣት፣ አበርታት ብሎ ጸለየ። በዚህ ጊዜ ዲያብሎስ ከእናታችን ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ እናቱ ቅድስት ኢየሉጣ በሰማያዊ መንግሥት አባቴ ሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ አለችው። እነዚህም ቅዱሳን ታዲያ ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም ልብን የሚያቀልጥ ሆድን የሚሰነጥቅ ስርን ደግሞ የሚበጣጥስ መሳሪያ ካለበት ከዚያ የብረት ጋን ውስጥ ጨምሯቸው። ከዚህ በኋላ የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። እንዳቸውን ሳያቃጥላቸው የብረቱ ጋን ማቃጠሉ መፍላቱ ጸጥ አለ። ክብር ለአምላካችን ይሁን። መላእክት ቅዱስ ገብርኤል ዛሬ በዕለተ ቀኑ ሁላችንን የሚያድነን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ አመሰገኑ። ስላለሞቱ 14 የሾሉና የጋሉ የብረት ችንካሮችን አምጥተው 7ቱን በኢየሉጣ አካል 7ቱን ደግሞ በራሱ በሕፃኑ በቅዱስ ቂርቆስ አካል ላይ ይተክሉት ዘንድ አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩ ዘንድ አዘዘ። አሁንም መልአኩ ቅዱስ ገብርኤል መጥቶ ራቅላቸው። ቀጥሎም ደግሞ በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። ከዚህም መከራ ሊቀ መልአኩ ቅዱስ ገብርኤል መጥቶ አዳነው። ሕዝቡም ይህንን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑ፣ ቅዱስ ገብርኤልንም አመሰገኑ፣ አከበሩት። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ብዙ መከራ ከተቀበሉ በኋላ ጥር 15 ቀን በሰይፍ አንገታቸውን ተቆርጠው ሰማዕትነትን ተቀብለዋል። በእውነት የሊቀ መልአኩ የቅዱስ ገብርኤል እንደዚህም ደግሞ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ አማላጅነታቸው፣ ተራዳይነታቸው፣ ጥበቃቸው፣ ጸሎታቸው ሁሉ በሁላችን ሊደርብን። ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ የምንማማራቸው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ከሊቀ መልአኩ ቅዱስ ገብርኤል ከበዓሉ በረከተ ረድኤትን ይክፈለን። ይቆየን።